ትለያለሽ ያሳፍራል የመምህራኖቻችሁን ነውር ለመደበቅ በዚህ ልክ እቺን ሴት የዚህችን ሴት ነፍስ ማስጨነቅ ተገቢ ነው ብዬ አላስብም የኛዎቹ አፕዴት ሆኗል የሱዳንኛው መንፈስ ቤተክርስቲያን ውስጥ ገብቶ እንግዲህ በዚህ መልኩ ልሳን እያለ እያንተባተባቸው ይገኛል ይሄ የምታዩት የትኛውም የተቃውሞ ወይም የድጋፍ ሰልፍ አይደለም ዛሬ በአዲስ አበባ የፋይናንስ ቀንበርን መስበር በሚል መሪ ቃል የተዘጋጀው የባንክ ቡክ የመጸለይ ፕሮግራም ጋር የተሰባሰበው ህዝብ ነው ብዙዎች የባንክ ቡካቸውን ይዘው ወደዚህ መጋዘን እየሄዱ እያጸለዩ በዘይት እያጸለዩ ፋይናንሻሊ ብሬክዝሩ እየተባሉ እንግዲህ ጌታ ምስክሬ ኦርቶዶክስ ተመልሼ ከመሆን ሞቴን ዛሬ አልኩ የጸና አቋሙን አውተንቲኬት አድርጎልናል ኦርቶዶክስ ቤተክርስቲያን በቀኖናዋና በስርዓቷ በቀረጸችው ቀን ነው ታህሳስ 29 ገና ነው ብለን እንኳን አደረሰም ተባባል የእውነቴን ነው ብላችሁ የሰውዬ በጣም አብዝቶታል አገልጋይ ዮናታን አክሊሉ እንግዲህ ብርና በር ያልሆነ ሰው ጥፋ ከፊቴ እያለ ነው በሳምንቱ እንግዲህ እንደተለመደው ቪዲዮችን ሰብሰብ አድርጌ ቆንጆና አስተማሪ የሆኑ ቪዲዮችን ይዤላችሁ መጥቻለሁ ላይክ እያደረጋችሁ ቪዲዮን ጀምሩ ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ አድርጉ ቤተሰብ ሁኑ ወደ ቪዲዮአችን ያሳፍራል ስለተሰደበኝ ወታ አክብርልኝ አይሉኝ ለኔ በላይ አንቋሸሸልኝን አክብርልኝ አንድ ሃይማኖቴን ከሚሰብክ ሰው የሰውን ልጅ የሰውን እናት የሰውን ማንነት የሰውን ክብር ለምታወርድ ሴት ወጥቼ ክብር አልሰጣት ሃይማኖቴ ይሄን አስተማሪ በነገራችን ላይ በባለፈው ቪዲዮ ላይ እዚች እህት ቪዲዮ ሰርቼ ነበረ ብዙዎች ወንጌላውያን አማኞች አልሰደቡኝም አበረታቱኝ ብዙዎች ባረኩኝ ብላ በጣም ደስ ብሏት ቪዲዮ ሰርታ በላይቭ ላይ ስታወራ ሪካርድ አድርጎ ፖስት አድርገዋት ነበርና አንዳንድ ኦርቶዶክሳውያን እህት ወንድሞቻችን እንግዲህ እንዴት የፕሮቴስታንትን ስም እንዴት የወንጌላውያን አማኞችም ስም ጠርተሽ በዚህ ልክ እኛን ዝቅ ታደርጊያለሽ ብለው እንደዚህ የበታችኝነት ስሜት የሚሰማቸው አንዳንድ ግለሰቦች በከባዱ እየሰደቧት ነበርና ከነዛ መሃል አንዷ እንግዲህ ይቺ በእድሜ በጣም የገፋች ነገር ግን ለአንደበቷ ለከትና ልጓም የሌላት አንዲት ሮሚ የምትባል ሴት በሚዲያ ላይ ወጣ ሙልጭ አድርጋ እንግዲህ ሰድባት ነበር በቪዲዮ ያላመጣሁት ምንም ጥቅም ስለሌለው ነው ምክንያቱም ይሄን ቪዲዮ ምናልባት በእድሜ ከኛ ዝቅ ያሉ ልጆችም ሊያዩ ስለሚችሉ ከእንደዚህ አይነት በእድሜ የገፉ ሰዎች እንደዚህ ሲናገሩ ስድቦች ኖርማል መስሎ ሊታዩዋቸው ስለሚችሉ እንደዚህ አይነት ስድቦችን ወደ ሚዲያ ይዤ አልመጣም ፐርሰናሊ ግን በጣም ተናግራታለች ቤተሰቧን ተናግራለች ልጆቿን በጣም ተናግራለች አይባል እውነተኛ ሰዎች ከሆነ ስተት እንኳን ቢኖር አድናቆት እንኳን ቢኖር አደባባይ ላይ ያንዷን ስሜት አረካለሁ አስደስታለሁ ብለህ የምትናገረው ነገር ነጥብ ያስጥላል እኔ ኮሜንት ላይ ስለጨው እከሌ ትችላለህ እከሌ እንደዚህ ነው ስለተባልክ አይደለም እኔ የምመሰክርልህ እኔ የምደግፍ ስለ እውነት ከሆነ እናገራለሁ ስለ ውሸት ከሆነ ግን አፌሳ ወይ ደግሞ በኮሜንት ሰድበኛለህ ብዬ ፈርቼ ዝም ማለት ማንንም ሰው ለምን ፈርሃለሁ እውነተኛ ነገር የተናገርኩት ግን ያዘንኩብክ በዛ ደረጃ አሁን ልንገር እውነታውን ስነግር አንበሳ ለምደሃል ጊፍት ለምደሃል አጠፋም ነገ ግን ክብርን ትጣጣለህ እመነኝ እቺ ሊያሾ ምንድን ያለችው ብላችሁ እኔ እቺን ቃል አስታውሷት አሁን ኦሬዲ ጊፍቱን ምናምን ይሄ ስጦታውን ሆይታውን አድናቆቱን ስትለምድ አጠፋም ይያለ ክብርን በዛው ልክ ትጣጣለህ አሁንም ቦታ ወቅ የምትገኝበትን ቦታ ወቅ ለይ ለይ መተው ስላደነቁ ስላከበሩ አይደለም ስለ እውነት ከሆነ እውነት አስተምር ያንተ እውነተኛ አስተማሪ ከሆንክ ሰውን የሚዘልፍን ሰው አድንቅ አይደል አበርታታ ጎበዝ አይደል የኔ ሃይማኖት ይናይልኝ ታውቂዋለሽ የሚለው የቴሌግራም ቻናል ላይ በተወሰነ መልኩ የሱን እንግዲህ ነገሮች ለማየት ሞክሬ ነበርና የእውነት እዛ ላይ የተጻፈው ነገር አብዛኛውን ባልቀበለውም እዛ ላይ ስለሱ ከተጻፉ ነገሮች መሃል ግን አንደኛው
እንዳምን አድርጎኛል። አሁን እቺ እህት በምትናገረው ሊያሾ በምትናገረው ነገር እዛ ላይ ስለሱ የተጻፈው ነገር ግን በጣም ትክክለኛ ማንነቱ እንደሆነ እንድረዳ አድርጎኛል። ምክንያቱም በዚህ ልክ አንዷ ወጣ ለሱ ብላ ዲፌንድ ለማድረግ እቺን እህት ስትሰድባት ስታንቋሽሻት ቴንኪው ብሎ ሪስፔክት ብሎ ከመሰከረላትና ስሟን አንስቶ ካመሰገናት ይህ ሰው እውነትም ሴቶችን ከማስደብደብ ወደኋላ ይላል ብዬ አላስብም። ከማስደብደብ አይደለም ምንም አይነት እርምጃ ከመውሰድ ወደኋላ ይላል ብዬ አላስብም። ኮሜንት ላይ በመንፈስ የሆነ ሰው እንጂ ሌላው የሚረዳው አይመስለኝም ማለት። እኔም ኮሜንት ላይ ገብቼ ተው እባክህ እንደዛ ከሆነ ቃሉ የገባቸው ወይም ልሳኑ የገባቸው ይተረጉሙልን ዘንድ ያዛል መጽሐፍ ቅዱስም አዘሴም ታይም እያንዳንዱን ተርጉምልኝ ብዬ ጠየቅኩት፣ ግን ሊተረጉምልኝ አልቻለም። የኔ ጥያቄ ነው ትክክል ያልሆነው ወይስ የሱ ኮሜንት ነው ትክክል ያልሆነው? ከሁለታችን እንግዲህ አንዳችን ስህተት ነን። መጽሐፍ ቅዱስ ግን እኔን ይደግፋል። ምክንያቱም በጉባኤ መሃል ድምፃችንን ከፍ አድርገን ወይም ልሳንን ጮክ ብለን እንዳናወራ ያዘናል። ከተወራ ደግሞ መተርጎም አለበት ብሎ አዘሴም ታይም ሐዋርያው ቅዱስ ጳውሎስ ነግሮናል። ስለዚህ ትርጉም በሌለበት ምን ገብቷችሁ ነው አብራችሁ እንዲህ ያላችሁ ያላችሁት? የሆነ አክሽን ውስጥ እየገባችሁ ያላችሁት። እሱን በደንብ ፕሩፍ እንድታደርጉልን እንፈልጋለን። ጌታ ይርዳን ነው አይደለም የሚባለው? ወንድማችን ጌዲም በዚህ አጋጣሚ ይሄንን ቪዲዮ የምታየው ከሆነ ይድረስ ላንተ። በጣም እንወዳለን፣ በጣም እናከብራለን። ግን ደግሞ ይሄ ተግባር ባይብሊካል አይደለም። አንተ ራስህ የተነካበት መነካት እንዳለ ፊል አደርጋለሁ። አይ ነው በጣም ፐርሰናሊ ጌታ እንደምትወድ አውቃለሁ። በጣም እኔ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ስቀበል በጣም ዴይሊ ከማዳምጣቸው ሰዎች መሃል ከዝማሪያቸው አንደኛው አንተ ነበርክ። ሳሙኤል ተስፋ ሚካኤል፣ አንተ በረከት ተስፋዬ፣ ይሳቅ ጸድቅ፣ እናንተ በጣም ቤዚኮች ነበራችሁ። በጣም ነበረ የማዳምጠው። ስፔሻሊ ከበሮችን ወርሺፕ ስታደርግ በጣም አዳምጥ ነበር። ያንን ኢሜጅ አታጥፋብኝ። እኔ ፐርሰናሊ ማለት ነው ያንን ኢሜጅ ያንን መነካትን እንድታጠፋብኝ ስለማልፈልግ መጽሐፍ ቅዱስ በማይፈቅደውና በማያዘን መልኩ ባትጓዝ መልካም ነው ብዬ አስባለሁ። ይህ የምታዩት የትኛውም የተቃውሞ ወይም የድጋፍ ሰልፍ አይደለም። ዛሬ በአዲስ አበባ የፋይናንስ ቀንበርን መስበር በሚል መሪ ቃል የተዘጋጀው የባንክ ቡክ የመጸለይ ፕሮግራም ጋር የተሰባሰበው ህዝብ ነው። በጣም ምን ብሎ ነው የፖስተው መሰላችሁ? ፌስቡክ ላይ ማለት ነው። በጣም ያሳቀኝ ህዝቡን ብዛት እንዲህ ዘይት እየረጨ ቡካቸው ላይ ምናምን ፖስተና ምን ብሎ ጻፈ? ከላይ ጠጠር መጣያ እንኳን እስካይኖር ድረስ ነበረ ህዝብ የተጠቀጠቀው ብሎ በዚህ ልክ ቢዝነሱን ሲሰራ ነበረና እኔ ማንንም አይደለም የምታዘበው ማለት ማንንም እኛ አማኞቹ ህዝቡን ተውት። በጣም ተቃውሞ ተናግሮ ስለዚህ ወንበዴ ሰውዬ ተናግረን አቅቶናል። ፋይናሊ ትተነዋል ለማለት እንችላለን። ከዚህ ግን የምትረዱት ማን ነው? ይሄ አማኞችን ወክላለሁ ብሎ የተቋቋመው ካውንስል እንቅልፍ ላይ እንዳለ እንቅልፋሞች እንደሆኑ ማለት ነው። ከባድ እንቅልፍ ውስጥ እንዳሉ ማለት ነው። የሌለ
እንቅልፋቸውን ተኝቷል። እንግዲህ እግዚአብሔር እስኪቀሰቅሳችሁ ያው በጉጉት እንጠብቃለን። ከዛ ውጭ ምንም ማድረግ አንችልም። ምክንያቱም እናንተ የት ሄዳችሁ ነው በዚህ ልክ ይሄ ሁሉ አማኝ ፋይናንሻሊ ጠረምሳለው ችግር ውስጥ ነኝ ብሎ ቡኩን ይዞ ሄዶ እንደዚህ የማንም መሳለቂያ የማንም ዜና ማድመቂያ እስኪያደርጉን ድረስ የምትጠብቁት? በጣም እረኞች ናችሁ አይደለ? እረኛ የሌላት ሃይማኖት እያደረጋችሁ ነው። እኔ እግዚአብሔር እውነት ምንድነው ምኞት ካላችሁ እግዚአብሔር ለትውልዱ በቀና ለእግዚአብሔር መንግስት በቀኑ ሰዎች እናንተን ነቅሎ እነሱን ይትከልልን። ንቅል ያደርጋችሁ ከስር መሰረታችሁ። የእውነቴን ነው የምላችሁ። ሆዳም ከርሳም ስግብግብ የሚበዛ ይመስለኛል። በጣም ብዙ ኢሹዎች መንካት እንችላለን። በዚህ ዓመት ብቻ ተከፍቶ ያልተዘጉ በጣም ብዙ ፋይሎችን ከፍታችሁ እንዳልዘጋችሁ በጥቅማ ጥቅሞች ሸፍናችሁ ያለፋችሁት በጣም ብዙ ነገር እንዳለ ፊል እናደርጋለን። ክርስቲያኖች ነና መሸዋወድ አንችልም። እናንተ ጋር ብቻ አይደለም መንፈስ ቅዱስ ያለው። ስለዚህ እግዚአብሔር እናንተን ነቅሎ ከዛ ቦታ ላይ ለትውልዱ በቀን ለትውልዱ ልባቸው በሚራራ እረኞችና ሽማግሌዎች አባቶች ይትከልልን። በቃ እነሱን ይትከልልን። ልንገር ጌታ ምስክሬ፣ ኦርቶዶክስ ተመልሼ ከመሆን ሞቴን ዛሬ አድርገው አሁን ዱድ አደረገ። ለምን እኔ እምነት እንጂ ልምምድ የለኝም። እምነቴ በኢየሱስ ክርስቶስ ላይ ሞቴን አልኩ። ኦርቶዶክሳውን ግን ሞቴን የምመኘው ቀን ለምን እኔ በኢየሱስ ክርስቶስ እንጂ ማምነው በማንም ተረትና በልምምድ አላለም። አዶን ዱ ላይ ግልጹ ነገር። ስለዚህ አልሆንም። ለምን የኖርኩበት ዘመን በተወሰነ መልኩ አሳውቆኛል። አብዛኛውን ጊዜ ግን ምንም ሃይማኖት ምንም እንዳልሆነ ያስተማሪ ሃይማኖት ላይ ሆኖ መሳደብ እንደፈለጉ ጨሶ ነገ ጾም ተብሎ ዛሬ ሆቴል የሚያጣብ ዘማዊነት ያለበት እዛ ነው። ሐቁን እየተዋወቀ እዛ ውስጥ ከመገባ የዕለት ሞቴን እመኛለሁ። አሁን ዱዳ ነው። ለምን ጌታ ብቻ አዳኝ እንደሆነ ማመን ሰው ነኝ። ጌታ ብቻ ነው ማመን። የፉክክር አይደለም የምን አይደለም። ግን እምነትንና ልምምድን ለይቻለሁ። በደንብ አድርጌ ለይቻለሁ። እምነትና ልምምድ በፍጹም እንደማይገናኙ አይቼዋለሁ። እኔ በእኔ ማለት ነው። ክብሩን እግዚአብሔር ይውሰድ። በፍጹም የማላረገው ነገር በህይወቴ ይሄን ቀርጻችሁ ላክላችሁ። ኦርቶዶክስ ከመሆን ከዚህ በኋላ ሞቴን እመርጣለሁ። ብዙዎቻችሁን እሱን የገባው እውነት ይገባችኋል በቅርቡ ብዬ ተስፋ አደርጋለሁ። ከዚያም መሀል ሁለት ሰዎች ልጥቀስላችሁ፣ ሊያሾ እና ሞጣ ቀራኒዮ። ሁለታችሁ እንግዲህ ጌታ ቢረዳችሁና ቢወድና ቢፈቅድ ቅርብ ወራጆች ናችሁ። ብዙም አትርቁም። ምክንያቱም ወንጌላዊ አማኝ ወይ ጴንጤ ሆኖ አይደለም፣ ኢየሱስ ክርስቶስን ግን ተከተሉት ነው። ምክንያቱም ልባቸው ወደዛው ነው ያለውና ጸልዩላቸው፣ አጠንክራችሁ ጸልዩላቸው። ከልቤ ነው ማወራ። ኦርቶዶክስ ቤተክርስቲያን በቀኖናዋና በስርዓቷ በቀረጸችው ቀን ነው ታኅሳስ 29 ገና ነው ብለን እንኳን አደረሰ የምትባባለው። ኦርቶዶክስ ቤተክርስቲያን ሚያዝያ 7 ፋሲካን ካረገች ሚያዝያ 7 እንኳን አደረሰ ትባባላለች። በቀንና በአቆጣጠሯ ደግሞ በ12 ነው ካለች በ12 አብረ ነው ቀን እየቀየርክ እንኳን አደረሳችሁ የምትባባለው አብረ። አሁን መተግን እዚህ ጋር የሚካኤል እንዴት ትላለህ? አይደለም እኮ ይህ ሰውዬ ምንድን ነው እየፈለገ ያለው? ሶፊ ምንድን ነው የፈለገው? ምን እናደርግታ? ለምን ጠቅልላ አትሄድም? ወንድማችን ለምን ደው የምታስቸግሩ? ሂዱ በቃ እንዴ፣ አንፈልጋችሁም። እውነት ሂድ እንዴ። ምንድን ነው እንዴ? አንተ ላይ አልፈለግኩ አይደለ? ሄደዛ ለጌም ለጊፍተሮች ስትል ምናምን ህይወትን ለማስተካከል ብለህ እኮ እዚህ ምናምን የገባ ወንጌል ያደግክበት ወንጌል እኮ እንደዚህ ማበሻቀጥ እና ወንጌላውያን አማኞችን ያከበሩን ከነ ድክመት የተቀበሉ ወንጌላውያን አማኞች ላይ እንደዚህ መሳለቅ ፌር አይደለም እንዴ። ሂድ በቃ ከደበረክ እንዴ። ካስጠላ ለምን አትሄድም? ሲቀጥል ሁሉም ጴንጤ ገና ያከብራል ማለት አይደለም። ሁሉም ጴንጤ ኦርቶዶክስ የቀረጸችውን በዓላት ያከብራል ማለት አይደለም። ለምሳሌ እኔ አላከብርም፣ የትኛውንም በዓል አላከብርም። እንኳን አደረሳችሁ ምናምን አልባባልም።
በጭራሽ አልባባልም ከሰዎች ጋር በቃ ትክክል ነው ብዬ ስለማላስብ ፐርሰናሊ ባይብል ስለማይመክረኝ አላከብርም። ይህ ልጅ እንግዲህ ከሰሞኑ ከትናንት ወዲያ በነበረው የምረቃ ፕሮግራሙ ላይ በብዙ ልፋትና በብዙ ድካም ያሳደገችውን ከሰል ነግዳ ያሳደገችውን እናቱን በዚህ መልኩ እንግዲህ አመስግኗታል፣ በዚህ መልኩ አክብሯታል። እና ብዙዎች በዛ ላይ ስትሰጡ የነበረውን ኮሜንት እያየው ነበረ። የተበላበት ሙድ ምናምን ምንድን የተበላበት ያኛው ባለፈው ዓመት እኮ ያንን ያደረገው ልጅ እኮ የዛሬ 2 ዓመት ነው ያለፈው ዓመት ያንን ያደረገው ልጅ እኮ ትምህርት እንድንወስድና እኛም ተመሳሳይ ነገር እንድናደርግ ነው አይደለ? ምንም እኮ ለቢዝነስ ምናምን አይደለም። ይሁንለት ከተሰጠው ለዛኛው ልጅ ለእናቱ የቤት ቁልፍ የአዲስ አበባ ከንቲባ አዳነች አቤቤ ሰጠችው። ይሁንላቸው፣ ከተደረገላቸው አንቀና። ምንድን ነው በዚህ ልክ የሆነ ጨቅላ ሙድ የምታራምዱት? እንኳን ደስ አለ እናቱንም እንኳን ደስ ያለሽ ብሎ ለዚህ ክብር ያበቃችው እናቱን እንዲህ ብዙ ነገር አብረው ያሳለፈችውን እናቱን ማበረታታት ነው እንጂ በዚህ ልክ የሰው ወሽመጥ ሚዲያ ላይ ወጥቶ መስበር ምን የሚሉት ነው? ይበላበታል እንዴ? ጥሩ ምሳሌ ነው የሰጠው። ምን ይሄ ነውር አልሰራ። ነውረኛውን ታጨበጭቡለታላችሁ፣ ሄዳችሁ ላይቡን ትሞሉለታላችሁ። እንደዚህ በመልካም ነገር ደግሞ የሚገለጠውን አንስታችሁ ወገቡን እግሩን ስብር እያደረጋችሁ ታስቀራላችሁ። ሼም አይደል እንዴ? ብርም ያልሆኑ ሰዎች፣ ሁኔታዎች፣ አብረህ የምትውላቸው ሰዎች ወይ ብር አይደሉ ወይ በር አይደሉ። ታምች አየበቃ ደንበኛ ንጉስ ነው እንኳን አይደል? ደንበኛ ንጉስ ነው። ልድገምልህ፣ ሰማኝ ና ሰማ። ብርም ያልሆኑ ሰዎች፣ ሁኔታዎች፣ አብረህ የምትውላቸው ሰዎች ወይ ብር አይደሉ ወይ በር አይደሉ። ታምች ይላል። ደንበኛ ሆነ ሄደ ብር እየገፈገፍክ ብር አይደለህም በር አይደለህም። ታምች ወዳጄ፣ በቅድስት ቤተክርስቲያን ውስጥ ስለ ሰው አይደለም። ይህን ቪዲዮ ያመጣሁትኝ ቤዚክሊ ይሄ ሰውዬ የሚናገረው ሀሳብ ላይ ለመስጠት አይደለም። ዮናታን አክሊሉ መድረክ ላይ እየተናገረ ባላቸው ከሰሞኑ እንግዲህ ከ1 ዓመት ወደዚህ መድረክ ላይ እየተጠቀማቸው ያሉ ወርዶች ግን ትንሽ የሆነ ኢምባረሲንግ ነገር ናቸው። ማለት ብር፣ ገንዘብ፣ ጥቅማ ጥቅም እንደዚህ ካላደረገልህ እንደዚህ ካልሆነልህ አይነት ነገር እየመሰሉ መጥተዋልና የተናገረው ነገር ለብዙዎቻችሁ ልክ ሊሆን ይችላል። የኔን የግል ምልከታ በዚህ ነገር ላይ መናገርም እችላለሁ። ኦኬ፣ አዎ እንደ ዓለማዊ ሰው ካሰብኩኝ ብርም የማይሆንልኝ ሰው አልፈልግም። አንዳንዱ በር እስኪሆን ድረስ የሚወስድበት ፕሮሰስ አለ። አንዳንዱ ብር እስኪሆን ድረስ ደግሞ የሚወስድበት ፕሮሰስ አለ እና እንደ አንድ አማኝ እንደ አንድ ክርስቲያን ሰውን እንደ ማለፊያ ፓዝ አድርገን መጠቀም ነውር ነው ብዬ አስባለሁ። ዛትስናት ባይብሊካል። እኔ ሰውን ለመሸጋገሪያነት የምትጠቀም ከሆነና የሆነ ከግቤ ለመድረስ የሰውን አቅምና ጉልበት ልጠቀም ብለህ ማሰብ ነውር ነው ብዬ አስባለሁ። ብርም ሊሆን የሚችለው አንድና አንድ እግዚአብሔር ብቻ ነው። ከዛ ግብ ለማድረስ እሱ ራሱ ሰው ሊሰጥህ ይችላል። ከዛ ውጪ ግን አንተ ይሄ ሰው ገንዘብ አይሆነኝም፣ ይሄ ሰው ብር አይሆነኝም፣ ይሄ ሰው በር አይሆነኝም ብለህ እንደ አገልጋይነት የምትለይ ከሆነ ግን ሼም ነው። አሁን እዚህ ጋራ ገንዘብ የሌለው ሰው ሊኖር ይችላል። አዘሴም ታይም አዲስ አማኝ ሊኖር ይችላል። እንደዚህ አይነት ሙሉ ስብከት ምናምን የምትሉ ሰዎች ደግሞ እራሳችሁ እየቆራረጣችሁ አምጥታችሁ እቺን ፓርት እየቆረጣችሁ አምጥታችሁ ሚዲያ ላይ ታስቀምጡና ለምን ተቻችሁ ትላላችሁ? አይደብራችሁም እንዴ? እየራሳችሁ ቁርጥ እያደረጋችሁ ሚዲያ ላይ ስክት፣ ከዛ አንዱ አንስተው ብቅጥ ሲያደርገው ለምን ሙሉውን አታዳምጥም? እናንተ ሙሉውን መቻ መጣችሁ? ወይም ደግሞ ዲስክሪፕሽን ላይ ሙሉ ቪዲዮ ሄዳችሁ በዚህ ዩቲዩብ ቻናል ላይ ታገኛላችሁ ብላችሁ ዲስክራይብ አድርጉ።
አነጻጸር ወይስ መታችሁ ለአንድ ግለሰብ ጥብቅና ለመቆም ስትሉ እንደዚህ አይነት ፓርቶችን እየቆራረጣችሁ አታምጡ። ሲጀመር ሙሉውን ሰምቼዋለሁ፣ ግን የስብከቱ ዋናው ሐሳብ እንደዚህ አልነበረም። ግን ቆርጣችሁ ስላመጣችሁት የስብከቱ ዋናው ሐሳብ እንዲሆን አደረጋችሁ። ከዛስ እኔም ሐሳብ እንድሰጥበት ይሄም ወንድም ሐሳብ እንዲሰጥበት ብዙ ኦርቶዶክሳውያንም ሐሳብ እንዲሰጡበትና ይህ አገልጋይ እንዲጠላና ብዙዎች እንዳይቀበሉት እያደረጋችሁ ነው። እናንተ በጣም ብዙ ሰው እንዲቀበሉ ያደረጋችሁ መስሏችኋል፣ ግን አይደለም። አሁን እኔ ጋር ብትመጡ ዴይ ቱ ዴይ እንዳልቀበሉ እያደረገኝ ነው። እያንዳንዱ የሚናገራት ንግግር ማለት ነው ትክክል ስላልሆነ ማለት ነው። አፍተሮል እንደዛ አስባለሁኝ። ፖስት የምታደርጉበትን ክፍል እየመረጣችሁ ፖስቱ። ከዛ ውጪ ለምን ተነካ ብላችሁ እንቧከረዩ አትበሉ። አሜሪካንና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለበት። ከሸይጣን የባሱ ኸልቆች ናቸው እነዚህ፣ የባሱ ናቸው። እንደ እስልምና አስተምህሮት ላንተ አይሁድም ጠላት ነው፣ ካፊርም ጠላት ነው አይደለም። ከሁለቱ አንጻር ግን ማን ነው ለኛ ወዳጅ? ቅርቡ ማን ነው ለኛ? ሰይጣን ክርስቲያኑ አይደለም። ከሁለቱ አንጻር እያለ እንዳለው ግን ክርስቲያን አይደለም ቅርባችሁ፣ ሰይጣን ነው። በኢራን እና በእስራኤል መሀል እየተደረገ ባለው ጦርነት ላይ ነው እየተናገረ ያለው እና ከሁለት ጠላቶች አንዱን ጥሩ ጠላት ምረጠው የሚል ትምህርት ነው ሪፍሌክት እያደረገ ያለው እና እየመረጣችሁ ያላችሁት ክርስቲያን አይደለም አጋንንትን ነው። ይኸው መስማት ትችላላችሁ። ሁለቱም እንደ ጠላት ናቸው። ነገር ግን ከሁለት ጠላት ደግሞ የተሻለው ጠላት ይሻላል። አይሁድ እኮ ለኛ ብቻ እኮ አይደለም እኮ አይሁዶች እኮ ለክርስቲያኖችም የሚወጁ ኸልቆች አይደሉም። ይሄ ነው እንግዲህ ዋናው ሜን ትምህርታቸው። አንዳንዶቹ ኮሜንት ላይ ገብቼ ለማየት ሞክሬ ነበረ። ይሄ የእስልምና ትምህርት የሚወክልና ይሄ ግለሰብ እስላምን የሚወክል አይደለም እያሉ እየተናገሩ ይገኛሉ። ግን ሪያሊቲውን መካድ ይቻላል አይቻልም? ማስተማሪያችሁ መምህራችሁ። ስለዚህ እስከ መቼ አንድን ሰውን ጠላት እንደምታደርጉና በብሔር በጎሳ ምናምን ከፋፍላችሁ አይሁድ ምናምን ብላችሁ አንድን ግለሰብ እስከ መቼ ጠላት እንደምታደርጉት ባይገባኝም የክርስቲያኖቹ ውጊያ ግን ከስጋና ከደም ጋር አይደለም። በኒውክለር ምናምን አይደለም ጨዋታውና የክርስቲያን ውጊያ። ስለዚህ እንደዛ የምታስቡ ከሆነ እንግዲህ እግዚአብሔር በውስጣችሁ ያለውን እንደዚህ የሚያሳስባችሁን አጋንንት ፈንቅሎ ያውጣላችሁ። ለማንኛውም ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። እስከ መጨረሻ አብራችሁኝ የቆያችሁ ሰዎች ከልብ በሆነ ምስጋና ላመሰግናችሁ እወዳለሁ። ቪዲዮን እስከ መጨረሻ አይታችሁ ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።